ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ቤተሰቦቼ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሁሉ እንዴት ነበር? ቆይታ እንዴት ነው? ስራ እንዴት ይዟችኋል? ሁሉ አማን? ሀገር ውስጥም ከሀገር ውጭም ያላችሁትን የኔ ውድ ቤተሰቦች ሰላም ብያለሁኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የምትሆኑ ከልብ አመሰግናለሁ። ዌልካም ብያለሁ። አዲስ ገቢዎችም ነባሮቹም እንኳን ሰላም ቆያችሁኝ እያልኩኝ ዛሬም በድጋሚ የመጣሁበት የወርቅ ዋጋ ልነግራችሁ ነው። ዛሬ ሜይ 25 ነው 2026 ማለት ነው። ወይም ደግሞ ዙል ሂጃ 8 ነው ማለት ነው። በአረቦች አቆጣጠር ማለት ነው። በኢትዮጵያ እንኳን ብዙም አላውቅም ረስቼዋለሁ ጋይስ። ግንቦት 10 ምናምን ነው ግን የኢትዮጵያው ይቅርና በዚህ ሀገር ነግሬያቸዋለሁ ማለት ነው። ዛሬ የወርቅ ዋጋ እናያለን ማለት ነው አብረን። ሰሞኑን እንግዲህ የሰራሁላችሁ ነበረ። በጣም ቆንጆ ነው። ቀንሷልም አስተያየት ምናምን አለው። መሻላ ተበረካለ። በተለይ ለእኛ ለመዲያም ቅመሞች የሚሆን ነው ማለት ነው። እና ዋጋው ምናምን የሌለ ነው። እና ብር ያላችሁ ግዙ ነው ምላችሁ። ብር የሌላችሁም ደግሞ እንደ እኔ ዱዓ እያደረጋችሁ ረብል ዓለሚን ጤናና ብር እንዲሰጠን ዱዓ አድርጉ ማለት ነው። እንሻአላ አብረን እንሄዳለን። አብረን የምንሄደው ወደ የት ነው? ወደ ወርቅ ቤት አይደለም ጋይስ፣ ወደ ወርቅ ቤት እንሂድ እንዴ። በነገራችን ላይ ግዴታ ወርቅ ቤት ብቻ ሄዳችሁ ማወቅ አይጠበቅባችሁም እንዴ። ሰሞኑ ማነው ጊዜው የረቀቀ ነው፣ ቴክኖሎጂ ነው እውነት ለመናገር እና ማንኛውንም ነገር ኤቭሪዴይ ማወቅ ትችላላችሁ ማለት ነው። እና ስለዚህ ወርቅ ቤት መሄድ አይጠበቅብንም፣ እዚሁ በስልካችን ማየት እንችላለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ቆዩ፣ ይጠቅማችኋል። የሚወዳችሁ ነገር እኔ አላቀርብም ወይም አላመጣም፣ ቪዲዮ አልሰራላችሁም ማለት ነው። ቀጥታ ወዴት እንገባለን? እዚህ ጋ ምን አለ መሰላችሁ ጎግል አንድ ጊዜ ክሊክ እናደርጋለን። ክሊክ ስናደርግ እንደዚህ ይመጣልንና አለችን ኦኬ እንላታለን። ጎግል የምትለውን ማለት ነው። እንደዚህ ይመጣልና እንደዚህ ሲመጣ እንዴ አርሰናል ምናምን ዛሬ ኳስ አለ እንዴ ጋይስ? እዚህ ጋር ያያችሁት ነው። እዚህ ጋር ቆይ ላሳያችሁ። እዚህ ጋር ዋው 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 ማንቸስተር ሲቲ ተሸንፏል። እዚህ ጋር ዋው አርሰናል እንግዲህ የሰሞኑ አርሰናል ትንሽ አልተቻለም። በቃ ከብዷል በጣም ኳሱን ተውና አሁን ቀጥታ ወደ ወርቃችን እንሄዳለን። እንዴ ምን እሰራለሁ እዚህ ወርቅ ላይ ወርቅ ልገዛ መጥቼ ወርቅ ዋጋ ላውቅ መጥቼ እዚህ ጋር ምን እሰራለሁ? ኳስ ምን ይሰራልኛ? እዚህ ጋር እንመጣና ሰርች ምልክት፣ ሰርች ማለት ያው መጻፊያ ማለት ነው። እዚህ ጋር እኔ አስቀምጬዋለሁ ጽፌ ማለት ነው። በነገራችን ላይ እዚህ ጋር የጻፍኩትን የምታነቡ ምናምን ከሆነ እንትን ነው ተስኪራ ማለት ያው መቼም ተስኪራ አይጠፋችሁማ። ተስኪራ ማለት አየር ትኬት ማለት ነው። እና እንትና ከጅዳ አዲስ አበባ ምናምን በቀን የዋጋ ሂደት እያየው ነበር እና ለዛ ነው እዚህ ጋር የተቀመጠው። አላጠፋውም፣ ምክንያቱም ማወቅ ስለምፈልግ ለዛ ነው ማለት ነው። እኔ ስልኬ ደግሞ አንድ ጊዜ ከጻፍኩት ያስቀምጣል፣ ሴፍ ይሆናል ማለት ነው። ዲሊት ካላደረኩት መጥፋት አይችልም ማለት ነው። አንዳንድ ስልክ ጽፋችሁት ወዲያው የሚጠፋ አለ ምናምን ነገር አይቀመጥም። የኔ ካላጠፋሁት መጥፋት አይችልም ጋይስ። አሁን ወደ ወርቃችን እንመለስና ስለ አየር ትኬት እንተውና እዚህ ጋር እኔ ጽፌ ያስቀመጥኩት ከምሰር ዘሀብ ሊዮም ይላል። እንግዲህ አረብኛው ዛሬ ወርቅ ዋጋ ማለት ነው። 2026 ሜይ 25 ወይም ዙል ሂጃ 8 የወርቅ ዋጋ እናያለን ማለት ነው። አንድ ጊዜ ክሊክ እናደርገዋለን። ይሄንን እንደዚህ እናደርጋለን። እንደዚህ ስናደርገው ትንሽ እንጠብቃለን። እንዴ ዋይፋያችሁ ሁኔታ ዋይፋያችሁ ትንሽ ፈጠን የሚል ከሆነ እንደዚህ ያመጣላችኋል። ትንሽ ደግሞ በቃ የሚጠብቅ ምናምን ከሆነ ያው ዳታው ደካማ ከሆነ ትንሽ መጠበቅ ይኖርባችኋል፣ እንደዚህ እስከሚወጣ ማለት ነው። አረብኛ መጽሐፍ ምናምን የማትችሉ ከሆነ
እንግሊዝኛ ጽፋችሁ ኦኬ ማለት ትችላላችሁ፣ ወይም በዛ ማየት ትችላላችሁ ማለት ነው። ሶ እዚህ ጋር አሰዓረ ዘሀብ ፊ ሰዑዲያ ሊዮም ይላል እና አንድ ጊዜ ክሊክ እናደርጋለን ይሄን ማለት ነው። ሶ እንደዚህ ኦኬ እንለዋለን። እኔ ቪዲዮ እና ኢሜጅ ምናምን ማየት አልፈልግም። ማየት የምትፈልጉ ከሆነ ያሳያችኋል ማለት ነው። ሶ አንድ ጊዜ ከነካነው በኋላ እንደዚህ ይመጣልናል ማለት ነው። እንደዚህ ሲመጣልን እዚህ ጋር ማንበብ ከፈለጋችሁ ጥቅምና ጉዳቱን ነው የሚያመጣው መጀመሪያ ማለት ነው። እንደዚህ ሳብ ሳብ እያደረጋችሁ ስክሮር እያደረጋችሁ ማወቅ ትችላላችሁ እንደዚህ ማለት ነው። እና እኔ በቃ ጥቅሙንም ጉዳቱንም ስላወቅኩት ስላነበብኩ ስለተረዳሁ ግዴታ ይሄንን ማንበብ አይጠበቅብኝም ማለት ነው። እናልፍና ወደ ላይ ሳብ እናደርግና እዚህ ጋር እናያለን ወርቃችንን ዋጋ ማለት ነው። ውይ ዛሬ ጨምሯል ጋይስ፣ ዛሬ ወርቅ ትንሽ ጨምሯል። ካሁን በኋላ እየጨመረ ነው የሚሄደው። የአረቦቹ ኢጃዛ ስለሆነ አሁን ከአረፋ ኢድ በኋላ እንዳለ የአረቦቹ ኢድ ነው። ትምህርት ቤት ምናምን ይዘጋል። እዛን ሰዓት ደግሞ ሰርግ ይኖራል። እንዳለ ሰው መሳፈር ለሰው ምናምን ሀዲያ መግዛት ስለሚችሉ የዛን ሰዓት ብዙ ፈላጊ ስለሚኖረው ወርቅ ይጨምራል። ካሁን በኋላ ወርቅ እየጨመረ የሚሄደው ብያቸው ነበር ባለፈው። ዛሬ ደግሞ በስንት ፐርሰንት? በ3% ብላችሁ ያዙት። በ3% ጨምሯል። ትናንት ራሱ በጣም ደህና ነበረ እውነት ለመናገር። አሁን ራሱ 22 ካራት ትናንት 500 ሪያል ነበረ። አቅርቤዋለሁ እናንተ ላይ ራሱ ማለት ነው 1 ግራም። ዛሬ ስንት ነው? 506 ሪያል ነው የሚለው። 6 ሪያል ጨምሯል በ1 ግራም ማለት ነው። አስቡት። እና እያንዳንዱ ከ6 እስከ 10 ሪያል ነው የጨመረው ማለት ነው። እና እየጨመረ ነው የሚሄደው። በዛም ላይ ደግሞ በቃ ኤቭሪዴይ እንትን ባስተዋወቀ ሰዓት በሰዓት ልዩነት ይጨምራል ማለት ነው። በሰዓት ልዩነት 1 ብር 2 ብር ብቻ ነው፣ ከዚህ በላይ አይጨምርም በአንዱ ቀን ውስጥ ማለት ነው። እና በ2 ቀን በ3 ቀን በጣም ብዙ ብር ነው ጨምረው ጋይስ። እኔ ያልኩት 1 ብር 2 ብር ጨምረው በሰዓት ልዩነት ነው በአንዱ ቀን ውስጥ ማለት ነው። እና አሁን እናያለን እዚህ ጋር እንደምታዩት 18 ካራንት የባህሬን 1 ግራም ወርቅ 414 ሪያል ነው። 21 ካራንት የባህሬን 1 ግራም ወርቅ ይታያችሁት። አሁን ራሱ እየተነገርኳችሁ ቀንሳ 1 ብር ጋይስ። አሁን ይሄ 14 ነበር አሁን ስናገር ስብሃንአላህ 13 ሆነ። አሁን ይሄ ራሱ ከ6 ነበረ ከ5 ሆነ። እና በአንድ ሰዓት ውስጥ ይቀየራል፣ ይጨምራል፣ ይቀንሳል የምላችሁ ለዚህ ነው ማለት ነው። ያንን የመጀመሪያ የተናገርኩትን እና እዚህ ጋር እናያለን ማለት ነው። ይሄን ትኩረት እናደርግና እናያለን። እንደ አዲስ ልመልስላችሁ ማለት ነው። 18 ካራንት 1 ግራም የባህሬን ወርቅ 413 ሪያል በሳዑዲ ብር። 21 ካራንት 1 ግራም የባህሬን ወርቅ 482 ሪያል። 22 ካራንት 1 ግራም የባህሬን ወርቅ 505 ሪያል። 24 ካራንት 1 ግራም የባህሬን ወርቅ 551 ሪያል ነው። እነዚህ ሁለቱ እነዚህ 22 እና 24 በጣም የተወደዱ የተመረጡ ናቸው ማለት ነው። እነዚህን ብትገዙ በጣም ተጠቃሚ ነው የምትሆኑት። ምክንያቱም አንደኛ በጣም ከባድ ብር ነው የሚይዙት። የሚወስዱትም ስትገዟቸውም በውድ ነው፣ ስትሸጧቸውም በውድ ነው ማለት ነው። ለእናንተም ከባድ ብር ወይም ደግሞ ጠቀም ያለ ብር ይዘውላችሁ ይቀመጣሉ ማለት ነው። ይሄ ደግሞ ይሄም ቆንጆ ነው። 21 ካራንትም ብትገዙትም በጣም ብዙ ብር ነው የሚይዘው ማለት ነው። 18 ካራንት ደግሞ ብስሚላ 18 ካራንት ደግሞ ዘወትር የምትለብሱት ቢሆን በጣም አሪፍ ነው ማለት ነው። ዘወትር የምትለብሱት ምንድን ነው? የጆሮ ጌጥ ሊሆን ይችላል፣ የአንገት ሀብል፣ የጣት ምናምን ሊሆን ይችላል። 18 ብቻ አይደለም ያለው ጋይስ፣ 17 አለ፣ 16 ካራንት፣ 17 ካራንት የሚል አለ። እዚህ ጋር ስላልተጻፈ ነው፣ እዚህ ጋር ጉግል ስላላመጣው ነው እንጂ የሱቅ ውስጥ አለ ማለት ነው። እንደ አቅማችሁ ሞልቷል። ይሄ 18 ካራንቱ ምርጥ ወርቅ ነው። እንትን እያጣጣልኩ ምናምን አይደለም፣ ግን እንደዚህ ዘወትር ከአንገታችን የማይወልቅ ብትገዙት 18 ካራንቱ ጥሩ ነው ለእናንተ። 21 እና 22 24 ካራንት ደግሞ
ብር ማስቀመጥ ለምትፈልጉ ምሳሌ 25 ሺህ ሪያል 30 ሺህ ሪያል እንደዚህ ማስቀመጥ ለምትፈልጉ 15 ሺህ ሪያል ብራችሁ እንደዚህ በሪያል ማስቀመጥ የምትችሉ የምትፈልጉ ወርቃችሁ እንደዚህ ጥቅም አርጋችሁ ግዝት አርጋችሁ ሶ ሴፍ አርጋችሁ ብራችሁን ቁጭ ታደርጋላችሁ ማለት ነው። ጋይስ የዛሬው ቪዲዮ በጣም አበዛሁባችሁ ወሬ ምናምን ይሄን ይመስላል። እና ወርቃችሁን እየገዛችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ባይ ባይ።